A semi-official Iranian media reported that explosions were heard in Bandar Abbas city near the Strait of Hormuz. አሜሪካ ዛሬ ጥቃት ጀምራለች እነዚህ ፈንጂ የሚቀብሩት ባህሩ ላይ ፈንጂ የሚቀብሩትን እንግዲህ ነጥላ ዛሬ ጥቃት ጀምራለች ጥቃት ምናልባት ወደ ቀጥተኛም ጦርነቱ ያድጋል ወይስ እነዚህ ጀልባዎች ላይ ብቻ ታርጌት ባደረገ ይቆማል የሚለው ነገር ቀጣይ የምናየው ነው አሁን ግን ሆርሙዝ አካባቢ ወደ ኢራን የሚገቡ የሚወጡት መርከቦች ላይ ክትትሉ ከጊዜም ጊዜ በላይ በጠንከር ባለ ሁኔታ ነው ያለው አሜሪካ ብዙ ጊዜ ልክ እንደ ሻቢያ አይነት መንግስትን ስትቀርብ በሶስት መንገድ ነው ይላል መጀመሪያ አይዞሌት ታደርጋቸዋለች በቃ ከዓለም እንዳለ እንዲገለሉ ታደርጋለች ከዛ ያ መንግስት ግን አይዞሌት ተደርጎ መቀመጡ አደጋ እንደሆነ ስትረዳ ምን ታደርጋለች አለ ሪኢንጌጅ ታደርጋለች ማለት ሪኢንጌጅ ማለት እንግዲህ ምንድነው እንትኖችን ማዕቀቦችን ለማላላት ንግግር ትጀምራለች ከዛ ማዕቀብ ታናሳላቸዋለች የተወሰነ ሪላክስ ያደርጋሉ ሻቢያ የደበቀው አቋሙንም ወጥቶበታል እንግዲህ ምንድነው ሻቢያ ህወሓት ወልቃይትን እንዲይዞ አይፈልግም የሚል ልክ ኮማንድ ፖስቱ ወደ መከላከያ ወደ አማራ ክልል ከመጣ በኋላ የቲፒኤልኤፍ መጠነ ሰፊ የሆነ ጭቆና እንግዲህ ተንሰራፍቷል እንደውም እዛ አካባቢ አፈሳለ ያፈሱ ለግዳጅ ጦርነት ወደ ማዕከላዊ ትግራይ እየወሰዱ ነበር ማለት ቦርናጅም አንድ የተናገሩ ነገር አለ ኤርትራ ህዝብ ነፃ በመውጣቱ ሊኮራ ይገባል ነገር ግን ሻቢያ የፈጠረው ትልቋን ኤርትራን ትልቁን እስር ቤት አድርጎ ነው ፈጠራት የሚል ነገር አነሱና አሁን ከአሜሪካ ጋር የሚደረገው ግንኙነት ራሱ ሴራ አለው የሻቢያ ስርዓት ለማፍረስ ነው የሚል ነገር አንስቷል ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን መከላከያ ሰራዊት ኮረም ድረስ ዘልቆ ሄዶ የቲዲኤፍ ላይ ጥቃት መውሰዱ ተሰምቷል የቲዲኤፍ ሰዎች እንደዚሁም ደግሞ የውሃ ደጋፊ ሰዎች ግን ቲዲኤፍ መከላከያ ላይ ጥቃት ከፈተ ሲሉ ገልጸዋል ምንድነው የሆነው እውነታው ምንድነው መከላከያ ለምን ወደዛ ሄደ ለምንስ የውሃ ሰዎች ጥቃት ከፈት ብሎ ገለጹ ከዚህ ጋር ተያይዞስ ምን ሊፈጠር ይችላል የሚለውን በስፋት መረጃ ይዘናል እንደዚሁም የመከላከያንና የህወሓትን የወደፊት እጣ ፋንታን በተመለከተ ቢቢሲ ባለሙያዎችን ጋብዞ ትንተናዎች አሰርቷል እውነት ባለሙያዎች ያስቀመጡት አራቱ ሊሆን የሚችል ነገር ነው ወይስ ሌላ አማራጭ መንገድ አለ እሱ ላይ ሰፋ ያለ መረጃ ይዘናል በሁለተኝነት ሻቢያ የደበቀውን አቋሙን ብቅ አድርጓል ሻቢያ ህወሓት ወልቃይትን እንዳይቆጣጠር በጽኑ እንደማይፈልግ ታውቋል ሻቢያ ለምንድነው ህወሓት ወልቃይትን እንዳይዛት የሚፈልገው ምንድነው ከዛ ጀርባ ያለው እውነታ በዛ ላይ ሰፋ ያለ መረጃ ይዘናል እንደዚሁ ለኤርትራ መንግስት በላከው መልእክት ላይ በጣም አደገኛ የሆነ መልእክት አዘል ደብዳቤ ተልኳል ይህ ደብዳቤ በእነ አሜሪካ ዘንድ በመልካም አልታየም የኤርትራ ማዕቀብም ጥያቄ ውስጥ ይገባል የሚሉ ወገኖች ተፈጥሯል ምንድነው ኢራን የላከው መልእክት ኤርትራ ሴን መልእክት እንዴት ተቀበለው የሚለው ጉዳይም ምናየው ይሆናል በመጨረሻ ላይ አሜሪካ አዲስ ጥቃት ኢራን ላይ ከፍታለች ምንድነው የተፈጠረው ሆርሙዝ አካባቢ የምንነግራችሁ ነገር ይኖራል እንደተለመደው እናንተም ኢትዮ ውይይትን ሰብስክራይብ ያረጋችሁ እንደዚሁም ደግሞ ላይክ እና ሼር ያረጋችሁ ለሚቀጥሉ ግማሽ ሰዓታት አብረናችሁ ምንቆዩ እኔና ደረጀ ይመር እናንተም ከኛ ጋር እንድቆዩ ጠየቅ እንኳን በደህና መጣ እንኳን ቆየኛ ማለት መልካም እንግዲህ መግቢያ ላይ ለማንሳት እንደሞከርኩት ትላንትና አንድ ክስተት ተፈጥሯል መከላከያ ኮረም አካባቢ ሄዶ የህወሓት ግዛት ላይ ጥቃት ከፍቷል ነገር ግን ይሄ ጥቃት በሌላ መንገድ ነው የተገለጸ ያለው ምንድነው የህወሓት ደጋፊ ሰዎች እንደዚሁም ደግሞ የህወሓት ሰዎች ራሳቸው ህወሓት መከላከያ ላይ ጦርነት እንደከፈተ ግጭት እንደከፈተ የግጭቱ ባለቤቱ እቅዱን ያወጣው የዘመቻውን የነደፈው የፈለገው ጦርነቱ ህወሓት ነው ሲሉ ይገልጻሉ እኛ ደግሞ ባለ መረጃ መሰረት ደግሞ የለም መከላከያው ዘልቆ ገብቶ ጥቃት የወሰደ የሚል መረጃ ነው እኛ አካባቢ ያለው ምንድነው መጀመሪያ
ይሄ ጉዳይ ለምንድን ነው መከላከያውን በዚህ ሰዓት ወደዛ ዘልቆ መግባት የፈለገው የሚለውን ጉዳይ እናያለን። በሁለተኛነት ደረጃ ደግሞ ህወሓቶች ነገሩን መገልበጥ የፈለጉበት ምክንያታቸው ምንድን ነው? ለምሳሌ አንድ ሁለት ነገሮችን ላንሳልና ከዛ አንፃር እንድናየው ነው። ባለፈ እቺ ምርጫ ከመጀመሩ ምርጫን እናስተዋጉላለን ነው ዋናው ነገር። መፈንቅለ መንግስትም የተካሄደበት እነ ዶክተር ደብረጽዮን ቡድን ጀነራል ታደሰን ያባረሩበት ልዩ ዝግጅት እያደረጉ ያሉት ምርጫው ላይ እንቅፋት ፈጥረን ከዛ አገሪቷ መንግስት አልባ እናደርገውና ሽግግር መንግስት ወይ ደግሞ ሁላችንም ከዚህ በኋላ መንግስት የለ ወደምሎ ሌቨል እናመጣዋለን የሚል ነበር። ይሆናል አይሆንም እሱ ሌላ ጉዳይ ነው። እንግዲህ እቺናው ሳንቲማን መገልበጣቸው ጋር ተያይዞ ምናልባት ይሄንን ምርጫውን ጦርነት በመክፈት ምርጫው እንዳልተደረገ መንግስት እንደሌለ ይጋው መንግስት እንደሌለ ለማረጋገጥ ስላሰቡ ነው ወይ እቺን ሳንቲማን ገልብጦ ጦርነት ጀመረናል ያሉት። ከዚህ ጋር ተያይዞ ምን ሊፈጠር ይችላል? አንዳንድ ጉምጉምታዎች አሉ። የሚገርም ነገር በሚቀጥሉት 2 3 4 5 ቀናቶች ውስጥ ህወሓት በዚህ በወልቃይትና በራያ በኩል ጦርነት ይጀምራል የሚል የነሱ ደጋፊና ለነሱ ሲስልብና በጉጉት የሚጠብቋቸው ሰዎች ይሄንን ቅዠት እየተናገሩ ነው ያለው። ይሄስ ሊሆን የሚችልበት ፖሲቢሊቲ ይኖራል ወይ? ህወሓት እውነት ገፍቶ ሊመጣ የሚችልበት ሁኔታ ሊፈጠር ይችላል ወይ? እዚህ ላይ ሀሳቤን አንሳና ከዛ ወደ ቢቢሲው ትንተና እንገባለን። እሺ አማን፣ ግሩም ነው እንዳልከው የቲፒኤልኤፍ ወዳጆች እነሱ የሚያሳልፉት የፖለቲካ ትርክትና እሱን ደግሞ ገልብጥ ስትመለከተው ማዶ ለማዶ ነው። አንደኛ ቲፒኤልኤፍ አሁን እጁና እግሩ ተቆራርጦ የማድረግ አቅሙም ተሸብቦ እንደው ራሱ አሊያንስ ከፈጠረ ራሱ ጁኒየር ፓርትነሩ ነው ማለት ተቀጽላ ሆኖ ነው እንጂ የሚለጠፈው ከየትኛውም ኃይል ጋር እንደ በፊቱ በቃ ዋነኛ አድራጊ ፈጣሪ ሆኖ ወደ ፖለቲካው ምህዳር አይመለስም የሚል ኦልሬዲ አንድ እውነታ አለ እና ይሄ እውነታ የሚያሳስባቸው የቲፒኤልኤፍ ደጋፊዎች፣ የቲፒኤልኤፍ አጠቃላይ በዛ ዙሪያ ያሉ ፖለቲከኞች አሉ እና ህወሓት አሁንም መጥቶ እንግዲህ እላፊ መጥቶ መከላከያን ማጥቃት የሚያስችል ቁመና ካለው እስቲል ቲዲኤፍ የሚባለው ኃይል እንግዲህ ኢትዮጵያ ውስጥ ባለው የፖለቲካ ምህዳር ላይ ወሳኝ እንደሆነ እሱን ገበያ ላይ ማምጣት ይፈልጋሉ እና ስትመለከተው የትርክት ሽሚያ አለ። በዜናው ላይ መከላከያ ወደዛ ገብቶ ጥቃት ከፈተ፣ ቲፒኤልኤፍ ደግሞ መከላከያ ላይ ጥቃት ከፈተ የሚለው ማለት ነው። አሁን እንግዲህ ኮረም አካባቢና አላማጣ አካባቢ እንደምታውቀው ኮማንዶ ፖስት ነበረ። እዛ አካባቢ አንጻራዊ የሆነ ነፃነትም ነበራቸው። ምክንያቱም አወዛጋይ ቦታ ስለነበረ ቲፒኤልኤፍ የማንነት ጥቃት የሚያደርስበት ነው እና ማህበረሰቡ በተወሰነ ደረጃ እስትንፋስ አግኝቶ ነበር። ነገር ግን ልክ የኮማንድ ፖስቱ ወደዚህ ወደ መከላከያ ወደ አማራ ክልል ከመጣ በኋላ የቲፒኤልኤፍ መጠነ ሰፊ የሆነ ጭቆና እንግዲህ ተንሰራፍቷል። እንደውም እዛ አካባቢ እኮ አፈሳ አለ። ያፈሱ ለግዳጅ ጦርነት ወደዛ ወደ ማዕከላዊ ትግራይ እየወሰዱ ነበር ማለት ነው። እና መከላከያው እንግዲህ ወደዛ ማድረጉ ምናልባት ቲፒኤልኤፍ ያን ያህል የሚያስፈራ አደረጃጀት እንደሌለው በአደባባይ የሚናገረውና መሬት ላይ ያለው ነገር ያን ያህል እንደሆነ እንግዲህ ማይነር ኦፕሬሽን የተወሰነ የሆነ ቀዶ ጥገና የሆነ ኦፕሬሽን ለማድረግ መከላከያ የሆነ ቲፒኤልኤፍን የማጽዳት ስራ አይነት ነገርም ይመስላል። ምክንያቱም በፊት እኮ ሄድ ላይ ነበረ ቲፒኤልኤፍ ጋር መከላከያ ገጠመ ሲባል በጣም ጮኸት ነበር አለ። እንግዲህ ያው የሚጮህላቸውም ብዙ ሰዎችም ስለሌሉ እንደ በፊቱም ያው ከርተዋቸዋል። ዲያስፖራም አካባቢ ተሰላችቷል። አሉላም እንግዲህ ሽቅላ ስለሚያየው አሁን ቲፒኤልኤፍ ድሃ ስለሆነ ወደ ሌላ አካባቢ ያማተሩ ነው። ስታሊንም ደግሞ የኤርትራን የሻዕቢያን ፊት እያዩ ነው የቲፒኤልኤፍን አጠቃላይ ቁመና ለአደባባይ የሚያመጡት ማለት ነው። እና በሁለቱ መካከል ያለው እንግዲህ መወጣጠር በኋላ ላይ እንግዲህ ቢቢሲ ላይ ያስቀምጡትንም ሴናሪዎች አስቀምጠን አይተን በደንብ ምን ሊሆን ይችላል የሚለውን ነገር በደንብ መሄድ እንችላለን። ከዛ ምናልባት እነሱ ጥቃት ሊከፍቱ ይችላሉ ተብሎ የሚጠበቅ ነገር አለ። ቅድም ያነሳሁት ነገር ማለት ነው። እነሱም ኦልሬዲ የሆነ ነገር ካልሞከሩ ከምርጫ በኋላ ምን ሊመጣ እንደሚችል ያውቁታል። እና ከዛ አንጻር ነው ይሆን ወይ የሚል ነገር ማለት ሞክረዋል። በነገራችን ላይ በዚህ በዋግምራ አበርገሌ በምትባል ኪስ ቦታ ማለት ብዙም መከላከያም የጸጥታ አካላት በሌለበት አካባቢ እዛ አካባቢ መጥተው የሜዲካል አጠቃላይ ኢኩዊፕመንቱን እንዳለ ዘርፈው እንዲሁም ደግሞ አንድ 2-3 ሚሊሻዎችን አፍነው ወስደዋል። እንደዚህ አይነት ደካማ ቦታዎች ላይ ሊያደርጉ ይችላሉ። በጣም ጥሩ። ከዚሁ ጋር ተያይዞ እስቲ እንግዲህ ቢቢሲ ላይ ባለሙያዎች ቀርቦ 4 ሴናሪዮ ወይ ደግሞ ቢሆን አስቀምጠዋል።
ምንድነው በመንግስትና በፌዴራል መንግስትና በህወሓት መካከል ሊሆን የሚችለው የሚል ነገር አስቀምጧል። እስቲ እነሱን እናንሳና ሪሊ ሊሆን የሚችልበት እድሉ ምን አለው የቀረበው ነገር ወይስ እንዲሁ ዝም ብሎ ነው ግምቱ የሚለውን ነገርም ለአድማጭ ተመልካቾቻችን ትንሽ እናብራራ እስቲ። እሺ በጣም ግሩም እንዳልከው እንግዲህ እዛ ላይ ቢቢሲ ላይ የቀረቡት ሲናሪዎች እኛ አዲስ ነገር የለውም። እኛ እዚህ ፕሮግራም ላይ በተደጋጋሚ በተለያየ መልክ ገልጸነዋል። ምን ሊሆን ይችላል በፌዴራል መንግስቱና በቲፒኤልኤፍ መካከል ያለው መካረር ወደ ምን ያመራል የሚለውን ነገር በተለያየ ሲናሪዮ አስቀምጠናል። እኛም ከዚህ ቀደም ለምሳሌ መከላከያ ወይም ፌዴራል መንግስቱ ቲፒኤልኤፍ እንዳለ ይተዋል የሚለው ነገር አሁንም እዚሁ ቢቢሲ ላይም ተመልክተናል። መተው ምናልባት እዛ ላይ ያልተገለጸው ምንድነው ምን ሊያመጣ ይችላል የሚለው ነገር ህዝባዊ ቅዋሜ፣ ውስጣዊ ቀውስ ማባባስ፣ ቲፒኤልኤፍን ራሱን ሊበላ የሚችል የአንጃ ክፍፍል፣ እነዚህ ነገሮች ይፈጠራሉ የሚለው ነገር እኛ ሀሳቡን በደንብ አድምቀን ሄደንበታል። እዛ ላይ በእነዚህ አይነት መልኩ አልተብራራም። ነገር ግን መንግስት ዝም ብሎ በመተው ቲፒኤልኤፍን ከተወ ምናልባት ቲፒኤልኤፍ ከውጭ ኃይሎች ጋር የሚገናኝበትን እድል ልክ እንደ መውጫ አማራጭ ይጠቀማል የሚለው አሁን እዛ ጋር የውጭ ኃይል ከሚሉ ኤርትራ ቢሉ ያ ውጫዊ ነዋ ከኤርትራ መንግስት ጋር ግንኙነት ይፈጥራሉ ተብለው ይጠረጠራል ብለን ብታስቀምጠው የውጭ ኃይል ስትል ምናልባት ትንሽ ለኮንስፓይረሲም ይመቻል። ገብቶሃል? ቲፒኤልኤፍ አሁን እኮ ሻዕቢያ ውስጥ የውጭ ኃይል አይባልም ጽምዶ ነው እኮ ትግራይ ውስጥ ገባ። አይ ባይዘው እሱ ብቻ እኮ አይደለም ውጭ ኃይል ሌሎች ተባባሪ ኃይሎች ካሉ ምናልባት በኤርትራ በኩል ኤርትራ ፈቃደኛ እስከሆነ ድረስ ማንኛውም ዓለም ጋራ ውጭ ኃይል ጋራ መገናኘት ድል ነው። ለምሳሌ ከግብጽ ጋር በኤርትራ አሳላጭነት ጥሩ ግንኙነት ሊፈጥሩ ይችላሉ። ጥሩ የምንላቸው ለጥፋት የሚሆን አስፈላጊንም የጦር መሳሪያንም የሰው ኃይልንም ጭምር ማንኛውም ነገሮችን ሊያደርጉላቸው የሚችልበት ሁኔታዎች ሊፈጠር ይችላል። እሱ ነው ውጭ ኃይል የሚለው ነገር። ከዛም ደግሞ አልፎ ተርፎ ከሄደ ደግሞ እስከነ ኢራን ጋር ሊሄዱ የሚችሉበት ሁኔታዎች ሊፈጠር ይችላል። የኢራን በኤርትራና ኢራን ያለው ግንኙነት እሱን ተጠቅሞ ማንኛውም ነገሮችን ሊያደርጉ ይችላል። እሱ ብቻ አይደለም እነ ሳውዲ ጋም ዩኤኢ እና ሳውዲ የሚጫወቱ ነገር አለ እዚህ ገልፎ አካባቢ ላይ እዚህ ቀንዱ አካባቢ ላይ እሱን ነገር በኤርትራ በኩል ከሳውዲ አስፈላጊ ነገሮች ወደ ማግኘት ሊሄዱ ይችላሉ። ስለዚህ ይሄንን ኤርትራን ብቻ ሳይሆን የኤርትራ መልካም ፍቃድ ካለ ነገሩ እንዳለ ክፍት የሚሆንበት ሁኔታዎች ሊፈጠሩ ይችላሉ። ቪዚብል የሆነው ግን ፓርትነር ግን የሻዕቢያ መንግስት ነው። እንዳልከው የሻዕቢያ መንግስት እንደ ድልድይ እንደ ደላላ ሆኖ ነገሮችን እንደ ኮሪደርን በመስጠት ለቲፒኤልኤፍ እስትንፋስ ሊቀጥልለት የሚችልበት ሁኔታ ዝግ አይደለም የሚለው ነገር ሊያስኬድ ይችላል። ሌላው እንግዲህ አማራጭ ምናልባት ቲፒኤልኤፍ ቀጥታ ጦርነት ይገጥማል የሚለው ነገር እኛም ቅድም ትንሽ ተችተነዋል። ሊገጥም የሚችለው ያው ኪስ አካባቢዎች ላይ እንደዚህ የሽምቅ ስራዎች ሊሰራ ይችላል። ሂት ኤንድ ራን ምክንያቱም አሁን ኮንቬንሽናል የሆነ ጦርነት ብዙ ቴክኖሎጂዎችን ከታጠቀ ከፌዴራል መንግስት ጋር ቲፒኤልኤፍ ማድረጉ ራስን በራስ እንደ ማጥፋት ነው የሚቆጠረው። ከዚህ ቀደምም ባለው አጠቃላይ አቅም ይሄን ሁሉ አድርጎ መጠነ ሰፊ የሆነ ኪሳራ ደርሶበታል እና አሁን ቢያደርግ ኪሳራው የበለጠ ነው ሊሆን የሚችለው። እኔ መጠነ ሰፊ ጦርነት ውስጥ ይገባል ብዬ አላስብም። ያለችውን ግን ኩርማንም ኃይል ምን ያደርጋታል እንዳትመናመንበት በተወሰነ ደረጃ የኪስ ቦታዎች ላይ እየተኮሰ አለሁ አደራድሩኝ መንግስት እንትና ከቦኛል የሚለው ነገር እንግዲህ በጣም ይጮዋል። ያ ጮት በምን ይሰማል አይሰማ የሚለው ነገር የምንመለከተው ነው እና ቲፒኤልኤፍ መጥቶ ላይ ያጠቃ ይችላል የሚለው ሁለተኛ ሲናሪዮ አስቀምጦታል። እኔ ግን የሚሆንበት መንገድ አይ ቲንክ በጣም ሚኒማይዝድ ነው። ሶስተኛው መንግስት ራሱ ሊያጠቃ ይችላል የሚለው ነገር ነው። መንግስት ሊያጠቃ ይችላል የሚለው ነገር እሱን በሁለት መልኩ መመልከት ይቻላል። ምናልባት ቲፒኤልኤፍ ሊያጠቃ ይችላል የተባለው ቅድም ያስቀመጡት ወልቃይትና በወልቃይት በኩል ነው። እኛም ብለናል ከዚህ ቀደም በወልቃይት በኩል ነው ትልቅ ተሰሚነት የሚኖረው እዛ አካባቢ ጥቃት መክፈት ለቲፒኤልኤፍ አዋጪ ነው የሚል ነገር ነው። ግን በወልቃይት መስመር ደግሞ ጥቃት ለመክፈት እጅግ አደገኛ የሆኑ አሰላለፎች አሉ። ራሱ መከላከያ ብቻ ሳይሆን ተከዜ ዘብ የተባለው እዛ አካባቢ ያለው አደረጃጀት ማህበረሰቡ ኦልሞስት ሚሊታንት ሆኗል። በደረሰበት የቲፒኤልኤፍ ጭቆና ምክንያት ሚሊታንት ሆኗል እና እዛ አካባቢ ካውንተር ለማድረግ ቲፒኤልኤፍን እንደውም ሊቀረጠፍ ይችላል። አደገኛ ቅርቃር ውስጥ ሊገባ ይችላል። ሶስተኛ መከላከያ ወይም የፌዴራል መንግስቱ ቲፒኤልኤፍ ላይ ጥቃት ሊፈጽም ይችላል የሚለው ነገር ነው። እሱ እንግዲህ ብዙ ነገሮችን ማስቀመጥ አለብን። አሁን የኢትዮጵያ መከላከያ ሰራዊት ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል
አጠቃላይ ደግሞ ድንበር አካባቢ ደግሞ መወጣጠር አለ። በዚህ በቤንሻንጉልም አለ እና መከላከያ ሙሉ አቴንሽን ወይም ደግሞ ከፊል አቴንሽኑ ወደ ትግራይ የሚያደርግ ከሆነ ቤንሻንጉል አካባቢ እነ ግብፅና አልቡርሃን የፈጠሩት አሊያንስ ሰይጣናዊ የሆነ ህብረት እዛ ላይ ቲፒኤልኤፍ እና ሻዕቢያ ታክለው ሌላ እሳት ሊቀጣጠል ይችላል። አቴንሽን ዳይቨርት ይደረጋል። አማራ ክልል ያለው መጠነ ሰፊ ደግሞ አጠቃላይ ከፋኖ ጋር ያለው ትግል ደግሞ መልኩንም ሊቀይር ይችላል እና ከቲፒኤልኤፍ ጋር ቀጥታ ጥቃት መፈጸም ምንም ብዙም ትርፉ በጣም ትንሽ ነው፣ ኢሜንት ነው። ከዚህ ይልቅ ሶፍት ፓወሩን በጀመረበት መንገድ ይቀጥላል። እንደውም አሁን እንደ አማራጭ ልናየው የምንችለው የነጌታቸው ረዳ የፈጠሩት የአስቸኳይ የሆነው ህብረት ምክር ቤት ከቲፒኤፍ ጋር ታክሎ በዛ በቲፒኤፍ አማካኝነት የሆነ ሶሉሽን መንግስት ሲክ የሚያደርግ ይመስለኛል። መጨረሻ ላይ ድርድር ነው የሚለው። እዛ ላይም ድርድር በጣም አይታሰብም ነው የሚሉት እነሱም ድርድር። ምክንያቱም ሁለቱም ሊያገናኛቸው የሚችል ነገር ሚኒማይዝድ ነው። አንደኛ ወደ ፕሪቶሪያ ስምምነት ተመልሶ ከዛ ፕሪቶሪያ ስምምነትን ታክሎ ከቲፒኤልኤፍ ጋር እንግዲህ ማለት ቲፒኤልኤፍን እውቅና ሰጥቶ ማለት ነው። አሁን የሰራውን መፈንቅለ መንግስትን እውቅና ሰጥተህ በጀት ከእንደገና መልቀቅ ማለት እጅግ በጣም ሌላ ነገር ነው እና ድርድር የሚለው ነገርም ሊሆን የማይችል ነገር ነው። ምናልባት ከዚሁ ሲናሪዎች ውስጥ ሊሆን የሚችለው እኔ መንግስትም ጥቃት ይፈጽማል ብዬ አላስብም። እንግዲህ ሊያደርግ የሚችለው ውስጣዊ ቀዋሚዎችን በማባባስና እነ ቲፒኤፍ እና እነ ጌታቸው ረዳ ህብረት ቲፒኤልኤፍ ላይ ጫና በማሳደር ከቲፒኤልኤፍ ውስጥ ደግሞ ሊፈጠሩ የሚችሎችን አንጃዎችን ሞቢላይዝ በማድረግ እሱን ኦቨርቴክ የማድረግ ስራ ትንሽ ወጪ ቆጣቢ ይመስለኛል እሱ። አዎ እንግዲህ እነሱ ካቀረቡት ውስጥ በእኔ ደግሞ እይታ ምናልባት ሊሆን የሚችለው ብዬ የማስበው ቲፒኤልኤፍ ጥቃት መፈጸም የሚለው ነገር ፖሲብል ይመስለኛል። ለምንድን ነው መሰለኝ ፖሲብል ይመስለኝ የግድ ይሄንን አሁን ከቲፒኤልኤፍ ተለይቶ አሁን ሌላ የትግራይ አማራጭ ኃይል ሆኖ ወጣዋል አይደል? ፖለቲከኛም ወታደራዊ ክንፉ እሱን ትግራይ ህዝብ ዘንድ ተቀባይነት ለማሳጣትና ብቸኛ ለትግራይ ህዝብ አዳኝና የትግራይ ህዝብ ጥቅም የቆመ ቲፒኤልኤፍ ወይ ደግሞ ዶክተር ደብረጽዮን ቡድን አድርጌ ለማሳየት የግድ ጥቃት መክፈት መቻል አለብን። ጥቃቱ ምን ያህል ነው? ሰፊ ጦርነት ውስጥ ይገባል ወይስ አይገባም? እሱ ሌላ ጉዳይ ነው። ነገር ግን በዚህ በወልቃይት አካባቢ ይሄንን ያደርጋሉ ነው የሚጠብቀው ነገር ማለት ነው። ይሄን ካላረጉ ግን ራሳቸው እጅ ላይ ቅድም ያልኩ እንትኖች አሉ። ለምሳሌ እዚህ የተቋቋመው ምክር ቤት አለ፣ ሰራዊቱም አለ። እዛ ያለው ኃይል ላይ ጫና እየፈጠረ እየገፋም እየሄደ የእድሜ ጉዳይ የጊዜ ጉዳይ ይሆናል እንጂ በራሱ ጊዜ እነ ዶክተር ደብረጽዮን ቡድን ይበላሉ የሆነ ሪያክት ካላረጉ። ስለዚህ ሪያክት ማድረጉ ውስጥም ያለው ችግር እንዳይፈጠርበት ከውጭ የሚገፋውን ነገር ለማቅለልና እዚህ ውጭ ያለውን ነገር ውጭ ያለውን ኃይል ተቀባይነት የሌለ ለትግራይ ህዝብ ያልቆመ ነገር አድርጌ ለመሳል የግድ እዛ ጋር እንቅስቃሴ ያስፈልጋል ማለት። ለዛ ሲባል ጥቃት ለመሞከሩ የማይቀር ጉዳይ ይመስለኛል ማለት ነው። እሱኛው ነገር ላይ ነው የማየው። እሱ ካልሆነ ግን ምንድነው ሌላ አማራጭ የሚሆነው? ፌዴራል መንግስት ቀጥተኛ ጦር ሳይሆን እነዚህ ሀራ መሬት የሚባሉትን አደራጅቶ ደግፎ ወደ ሂደቱ እንዲገፉ ነገሮችን እንዲገፉ የማድረግ ሁኔታዎች ሊፈጠሩ ይችላሉ የሚል ነገር ነው። እዚህ ሁለቱ ነው። ከዛ ውጪ ዝም ብሎ መተው አደገኛ ነገር ነው። ባይዞ መተው የሚባል ነገር የኢትዮጵያ ታሪክ ዘመናዊ ታሪክ ውስጥ ጥያቄ እኮ ነው የሚያነሳው። ብልጽግና የሚባል ሀገር በመራበት ዘመን ትግራይ ከፌዴራል መንግስት ተለይታ ኖረች ማለት እኮ ታሪክን ጭምር እኮ ነው የሚያበላሸው ለነገ። አሁን ራሱ አንዳንድ እኔ በጣም የሚገርም ሰዎች ናቸው እያገኙት ያለው የትግራይ ሰዎች ምን አይነት ንግግር እንደሚናገሩ ማለት ነው። ምንም አይተጋራ ታሪክና ስነ ልቦና የለንም። እኛ የሚቀርብን ኤርትራኖች ናቸው የሚቀርቡ። ወያኔ የፈጠረው ስነ ልቦና በደንብ አድርጎ በደንብ የሚጮሁ ሰዎች አሉ። ለዚህ ጋር እንዴት ምን አደረሳችሁ ብለህ ስጠይቆ ተገፍተናል በባለፈው 3 ዓመት 4 ዓመት ሰው እኮ 27 ዓመት እኮ በእናንተ ስርዓት እኮ ተገፍቶ ለመገንጠል ጥያቄ አላቀረበም እኮ። ምን መከራከሪያ ሁሉ አስቸሪ በተደጋጋሚ በተለያየ ቦታ ላይ ስለገጠመኝ ነው ይሄን ጉዳይ የማነሳው ነገር ማለት ነው። ይሄ በደንብ እየተጮኸ ያለው አሁን ይሄ መተው ግን ይሄን ነገር እያዳበረ ነው የሚሄደው። ነገ ምን ታመጣለህ? አስተዳዳዊ ግንኙነትን ቢጀምሩ እስከ ኤርትራ ጋር ማለት ነው። ይሄ እኮ ለአገር አንድነት ማለት ትልቅ ውርደትም ጭምር ስለሆነ መተው የሚባል ነገር እንደ አማራጭ መወሰድም የሌለበት ነገር ይመስለኛል ነው።
ትክክል ምናልባት ወደ አድማጭ ተመልካቾቻችን እናንተም በግላችሁ የምታያችሁ ነገር ምን ሊፈጠር ይችላል የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን የጠየቅን ወደ የሚቀጥለው አጀንዳችን እንግዲህ የሚቀጥለው አጀንዳ ሻዕቢያ የደበቀው አቋሙንም ወጥቶበታል። እንግዲህ ምንድነው ሻዕቢያ ህወሓት ወልቃይትን እንዲይዘው አይፈልግም የሚል ነገር ነው። ባይዘው ምንድነው የሚያነሱት ቅድሙ ሰዎች አገር እንመሰርታለን እኛ ከኤርትራ ነው የምንቀርበው አንቀርብም ከቀሪ ኢትዮጵያ ጋር ስለልቦናችንም አንድ እዛ ነው የሚሉ በምክንያታቸው የሚያነሱ ቀጥሎ የወልቃይትን ጉዳይ ያነሳሉ። እንላለን ግን ወልቃይትን ይዘን ነው የምንሄደው ብሎ ጉዳይ ነው። ይሄ እንግዲህ ዛሬ ስንት ዓመት መከራከሪያው ነው እንደ የማን መሬት ይዘት ይሄዳል የሚባል ደግሞ ጥያቄ አለ። መሄዱ እንኳን ኡን ቢሆን ማለት ነው። ስለዚህ አሁን ሻዕቢያ ደግሞ ባትድም እዛው ሀገር ዲፋክቶ እየቀጥላለሁ ብትል ወልቃይት የሚባል በህወሓት እጅ እንዲገባ አይፈልግም። ለምን ሲባል ህወሓት ማለት ሁሉ ጊዜ ሻንጣውን ከጀርባ እንድትጠለጠል እንጂ ራሷን የቻለች በእግሯ የምትሄደው እንድትሆን አይፈልጋትም የሚል ነገር ነው። እንግዲህ ምንድነው ወልቃይትን ከያዘች አቻ መንግስት ሆነች ማለት ነው ከኤርትራ ጋራ ማለት ነው። እሷም መውጫ አላት እነሱም ባህር አላቸው እሷም በመሬት መውጫ አላት ማለት ነው። ስለዚህ ለዚህ ሲባል አይፈቅድላትም። እሱም ይፈልጋት ልክ እንደሆነ አንድ ክፍለ ሀገር በለው ወይ ደግሞ ሆነ አወቃቀር በለው እንደዚህ ሆና በጀርባው ላይ ተንጠልጥሎ ሁሉ ጊዜ በሻዕቢያ መልካም ፍቃድ የምትወጣ የምትገባ የምትሆን አይን ነገር ይፈልጋታል የሚል ነገር ነው የሚያነሱት። አንዳንዱ ደግሞ ወገን ከዚህም በተለየ ሁኔታ ጉዳዩ ሊተነጥል ይችላል። እንደ ውስጥ የሻዕቢያ ለህወሓት ወልቃይት አትስጧት ማለት ውስጥ ምንድነው እስቲ እንግዲህ በቲፒኤልኤፍ እና በሻዕቢያ መካከል ያላቸው የስነ ልቦና ቁርቋሶ ከትግል ዘመን ጀምሮ ነው። በትግል ዘመን ጀምሮ እንግዲህ ሻዕቢያ እንዴት በንቀት እንደሚያየው ቲፒኤልኤፍን ደግሞ ሻዕቢያዎች የቅኝ ግዛት የፈጠረባቸው በጣም ፎልስ የሆነ አይደንቲቲ አለ። በዛ ፎልስ አይደንቲቲ ሌሎችን የሚመዝኑበታል። እስከ 4ኛ ክፍል ነበር እኮ ያስተማራቸው። ከዛ በኋላ እኮ ነው ወደኛ ሲቀላቀሉ ነው አለ ትምህርት ራሱ የተማሩት። ነገር ግን ያ እብሪት የፈጠረባቸው አለ ቅኝ ገዢዎች ማለት ነው። ያ እብሪት ስቲል አሁንም በሻዕቢያዎች ልቦና ውቅር ላይ እንደተሰፋ ነው። እና አሁን የቲፒኤልኤፍ ነው የሚመለከተው እንደዚህ በበታችነት ነው። ቲፒኤልኤፍ እርግጥ ነው እንዳልከው አሁን ወልቃይትን አገኘ ማለት ቲፒኤልኤፍ ማይታመን ድርጅት ነው። እንደ ሳሙና ይሙለጨለጫል። የሻዕቢያን እብሪት ያውቀዋል። በሻዕቢያ ስር ሁሌ ሻንጣ ተሸካሚ ሆኖ ሁሌ ተላላኪ ሆኖ ሁሌ ጡት አባቱ ሻዕቢያ ሆኖ እንዲኖር አይፈልግም። የወልቃይት ኮሪደር እንዳገኘ ማለት እንግዲህ ትልቁ ነጥብ ምንድን ነው? ከሱዳን ጋር ብሎም ከሌሎች ሀገራት ጋር በዚህ በሱዳን ባለው ፖርቶች አማካኝነት ከሌሎች ከሚፈልጋቸው የፖለቲካ ኃይሎች ጋር መገናኘት ይችላል እና የሚያኮርፍበት ኃይል ስላለ ሻዕቢያ አይቀብጥበትም። አሁን ሻዕቢያ ብቸኛው መጠጊያ ከሆነ ቲፒኤልኤፍ ለሻዕቢያ አይዲዮሎጂ ተንበርካኪ የሻዕቢያን አይዲዮሎጂ በልኩ ለማጥለቅ ይገድዳል ማለት ነው። ሁሌ ተንበርካኪና ሁሌ ጭፍራ ሆኖ እንዲኖር ከተፈለገ ቲፒኤልኤፍን ማፈን አለብን እና 180 ዲግሪ እነሱ የሚሉት 180 ዲግሪያቸው በዚህ በኤርትራ ብቻ ነው የሚወጡት። ኤርትራ ብቻ ነው አልፋና ኦሜጋው ኤርትራ ነው የሚሆነው። ነገር ግን ወልቃይትን አገኘ ማለት ሌላ የፖለቲካ ካርታ ይስብባል። አሁን ይሄ ምን ብለሲንግ አለው? ለኢትዮጵያ ትልቅ ብለሲንግ አለው። ወልቃይትን ቲፒኤልኤፍ አገኘ ማለት ሰሴሽኒስት አጀንዳ የመገንጠል አጀንዳ ኢትዮጵያ ውስጥ እንዲቀበር ያደርገዋል። ቲፒኤልኤፍ ወልቃይትን አገኘ ማለት የመገንጠል አጀንዳ ስጋ እንዲለብስ ሌሎቹም ማህበረሰቦች መገንጠል የሚባለው ነገር ለካ ትክክል ነው ብለው እንዲያስቡ ነው ያደርጋቸዋል። ሌሎች ህዝቦች የኢትዮጵያ ዋና ምሰሶ የሚባሉት ህዝቦች ማለት ነው። እሱ እንኳን ያው የኤርትራ ፌልዝ ማድረጉ ጠቀመን እኛ ጠቀመን እኮ ብለሲንግ ዲስጋይዝ ይላል። እንደው ሳይዳገስ አይጣላም እንደሚባለው እንደው የሻዕቢያ ቲፒኤልኤፍን በዚህ መልኩ መቀንበቡ ለኛ ጠቀመን። ሻዕቢያም ተገንጥለው መውደቁ ነው እንጂ ለኢትዮጵያ ጠቀመው። መጥፎ ኤግዛምፕል ነው ማለት መጥፎ መልክ ነው የመገንጠል መጥፎ መልክ ማለት ሻዕቢያ ነው። አንድ ሀገር ተገንጥሎ ምን ይመስላል የሚባለው ነገር መጥፎ መልክ ስገልጸው ሻዕቢያ ነው። እና እንደ ሻዕቢያ ልክ እንደዚህ 19ኛው ክፍለ ዘመን አይነት የሚመስል ቴክኖሎጂ ላይ ያለው እንግዲህ እዛ እንደምታየው አናሎግ ዘመን ያለው አናሎግ ምንም ነገር ዲጂታል ነገር የለም። እና ከዛ ዓለም ላይ ብቸኛውን በሞባይል ሴልፎን ላይ ዳታ የሌለበት ሀገር እኮ ኤርትራ ነው። በጣም የሚገርም ሀገር ነው። እና ኤርትራና ሰሜን ኮሪያ እንደውም አላቸው ኃይለኛ ፈጣን እንትን አላቸው። ለህዝቡ የማይፈቀድ ያለው ይሄ እኮ የለውም ምንም ነገር። መልካም ወደ መጨረሻ አጀንዳችን እንድና እንግዲህ መጨረሻው አጀንዳ ዘንድሮ ኤርትራ የሆነ በረከት ወጥቶላታል። 35ኛው ዓመቱን የነፃነት ባህላቸውን አስመልክቶ
ብዙ ወገኖች ብዙ እንኳን ደስ አላችሁ የሚል ነገር ልኮላችኋል። ነገር ኢራን የላከችው ነገር ግን ሌላ ነገር ይዞ መጥቷል። እንደዚሁም ትራምፕም የላኩት ነበር። መልካም እንግዲህ የቀድሞ የአፍሪካ ቀንድ ልዩ መልእክተኛም ቲቦር ናጅም አንድ የተናገሩ ነገር አለ። የኤርትራ ህዝብ ነፃ በመውጣቱ ሊኮራ ይገባል። ነገር ግን ሻዕቢያ የፈጠረው ትልቋን ኤርትራን ትልቁን እስር ቤት አድርጎ ነው የፈጠራት የሚል ነገር አነሱና አሁን ከአሜሪካ ጋር የሚደረገው ግንኙነት ራሱ ሴራ አለው የሻዕቢያን ስርዓት ለማፍረስ ነው የሚል ነገር አንስቷል። እንግዲህ ይሄ በጣም ከፍተኛ ድንጋጤ ነው። ፕሬዝዳንት ኢሳያስ ባለፈ ትንተናቸውን ሲያቀርቡ ባህሉ ላይ በጥርጣሬ እንደሚያዩት የአሜሪካን ግንኙነት አሁን ያመጣችው ኢራን ላይ ያደረገችውን ነገርም ልክ አለመሆኑ ቬኔዙዌላ ላይ ነገር የሆነው ልክ አለመሆኑ እናገሩና አሁንም በጥንቃቄ ነው የምናየው እኛ ጋር የሚደረገውን የሚል ነገር ነው ያነሱ። ቲቦር ናጅ ግን ቀድሞ አወጡላቸው። አሁን ትራምፕ የሚያደርጉን ነገር የሻዕቢያን ስርዓትን ለማፍረስ ይጠቀምበታል አሜሪካ የሚል ነገር ነው ያመሱ። አሁን የጀመረውን ግንኙነት ማለት ይህ በእንዲህ እንዳለ ኢራን ሁለንተናዊ ግንኙነታችን አጠናክረን እንቀጥላለን። ምንድን ነው ሁለንተናዊ ግንኙነቱ ተጠናክሮ የሚቀጥለው? ሀውቲን በኤርትራ በኩል መደገፍ ነው? ቀይ ባህርን መልሶ ሌላ ጭንቅ ቦታ ማድረግ ነው? ስለዚህ ይሄ መልእክት በእነ አሜሪካ በኩል በመልካም የሚታይ መልእክት አይመስለኝም። ለኤርትራም ደግሞ አጣብቂኝ ውስጥ የገባ ይመስለኛል። ሻዕቢያውን በዚህ አሜሪካኖች ይዞ መጡትን በጥርጣሬ እያየ ነው። ደግሞ የኚህ ሰው የሲኒየር ሰውም አረጋገጡላቸው ሻዕቢያን ለማፍረስ ነው ይሄን ምንም ነገር ማስተዋል። እንዳው እስቲ እዚህ ሐሳብ ያለ ጨምርበትና እንውጣ። እሺ እዚህ ነጥብ ላይ አንድ ትኩረት የሚስብ ሐሳብ ምንድነው? እንደውም ተንታኞች እንደሚያስቀምጡት አሜሪካ ብዙ ጊዜ ልክ እንደ ሻዕቢያ አይነት መንግስትን ስትቀርብ በሶስት መንገድ ነው ይላል። መጀመሪያ አይዞሌት ታደርጋቸዋለች። በቃ ከዓለም እንዳለ እንዲገለሉ ታደርጋለች። ከዛ ያ መንግስት ግን አይዞሌት ተደርጎ መቀመጡ አደጋ እንደሆነ ስትረዳ ምን ታደርጋለች አለ ሪኢንጌጅ ታደርጋለች። ማለት ሪኢንጌጅ ማለት እንግዲህ ምንድነው? እንትኖችን ማዕቀቦችን ለማላላት ንግግር ትጀምራለች። ከዛ ማዕቀብ ታነሳላቸዋለች። የተወሰነ ሪላክስ ያደርጋሉ አለች። ከዛ ልክ ሪላክስ ያደርጉ ትገባና ዲስትሮይ ታደርገዋለች። ስለዚህ የመጀመሪያው አይዞሌሽን ነው። ከዛ ሪኢንጌጅ፣ ከዛ ዲስትሮይ። አሁን ሻዕቢያ ሁለቱን ስቴፕ እንግዲህ አሜሪካ መጣለች። አሁን ሻዕቢያ ያለመደው መንገድ ምህዳር ከፍቶ የሚያውቅ መንግስት፣ ሚዲያ ኖሮት የሚያውቅ መንግስት፣ ምንም ነገር ኖሮት የሚያውቅ መንግስትን አሜሪካ በተወሰነ ደረጃ አለሳልሳ እንደዚህ አይነት ነገር እንዲያደርግ ፕሪኮንዲሽን ስታስቀምጥለት እሱን ሊያጠፋ የሚችል የፖለቲካ ስርዓት ይወለዳል ማለት ነው። እና እውነት ነው የቲቦር ናጅ ንግግር አሜሪካ ሻዕቢያን ለማጥፋት ወይም ዲስትሮይ ለማድረግ የአሜሪካ እቅድ እንደሆነ ከዚህ ቀደም ከተቀመጡ ትንታኔዎችም በደንብ መረዳት እንችላለን። ሌላው የኢራን ያስቀመጥከዋል። የኢራን ጉዳይ ባለፈው እኛ እዚህ ላይ ስናወራ ምንድነው በዚህ በፖርት ሱዳን አካባቢ የሆነ ኔትወርክ እየፈጠረች ነው ኢራን ብላ ቀንዱ አካባቢ። ስለዚህ ያ ቀንድ ትክክለኛ እጅግር ኖሮት እዚያ አካባቢ ተጽዕኖ የሚኖረው የሻዕቢያ አክቲቭ የሆነ ሮል ነው። አሁን ሻዕቢያ እንዳልከው መስቀለኛ መንገድ ላይ ቆሟል። እዚህ ጋር አሜሪካ አጓጉል በሆነ መንገድ ቀርባ ሻዕቢያን እንግዲህ አጓጉል ልታደርገው ፈልጋለች። ከዛ ደግሞ ሻዕቢያ ደግሞ ኢራን ደግሞ መቶ አይፈልግም። ምክንያቱም ለሰርቫይቫል ማለት ነው መስዋዕት ከኢራን ጋር ሊጣበቅ የሚችለው ግን አሜሪካ ደግሞ ሊመለጥ የማይችል ኮንዲሽን አመጣ ምናልባት ቅርቃር ውስጥ ልከተው ትችላለች እና መጪ ዘመናት ለሻዕቢያ በጣም አደጋ ይመስለኛል። እንደውም የተተወበት ዘመን ነው አማራጩ የሚሆነው። ምንም ቻሌንጅ የለውም። እንግዲህ ቅድም መግቢያ ላይ እንደገለጽኩትም አሜሪካ ዛሬ ጥቃት ጀምራለች። እነዚህ ፈንጅ የሚቀብሩት ባህሩ ላይ ፈንጅ የሚቀብሩትን እንግዲህ ነጥላ ዛሬ ጥቃት ጀምራለች። ይሄ ጥቃት ምናልባት ወደ ቀጥተኛም ጦርነቱ ያድጋል ወይስ እነዚህ ጀልባዎች ላይ ብቻ ታርጌት ባደረገ ይቆማል የሚለውን ነገር ቀጣይ የምናየው ስለሆነ አሁን ግን ሆርሙዝ አካባቢ ወደ ኢራን የሚገቡ የሚወጡትን መርከቦች ላይ ክትትሉ ከምን ጊዜ በላይ በጠንከር ባለ ሁኔታ ነው ያለው። አካባቢው መልሶ የጦርነት ቀጠና እንዳይሆን ስጋቶች የተሰሙ ነው ያሉት። እንግዲህ ቀጣይ መረጃዎችን እያየ የምናቀርብ ይሆናል። የዛሬው በዚህ እናብቃ። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚህ ያጠቃልለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ